ሰላም ጤና ይስጥልኝ። ውድና የተከበራችሁ ቻናሌ ቤተሰብ እንዴት ናችሁ? ደህና ናችሁን? ያለው እግዚአብሔር ይመስገን። እንግዲህ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ አዲስ ቤተሰብ የሆኑ እንዲሁም ነባሪ ስለምታበረታቱኝ እጅግ አድርጌ አመሰግናለሁኝ። እና ተወዳጅ ሆነው ምሳሌ ድራማ ይዘላችሁ ቀርበናል። ዳጣዬና አባቷ በባለፈው ክፍል እንዳየነው ከአባቷ ጋር ስታወራ አባዬ ብለው ነበረ። አባዬ እንግዲህን እህቶቼ በጣም ጥሩ ናቸው፣ በተለይ ውሃ እያለ ስታወራ እንግዲህን እናታቸው ሰምታ ነበረ እና ጆሮዋን ጥላ ነው እንግዲህን ሮጣ እየመታ እንግዲህ ምንድነው የምሰማው አለችው። ምንድነው የምሰማው ስትለው አይ እንደዛ እኮ አይደለም ትላለች ዳጣ ማለት ነው። ዝም በይ አንቺን እኮ ያናገረሽ ሰው የለም ስትላት አንተ ንገረኝ አንተ ነው አይደል የጠየቅኩ ስትልም እና ዳጣ በመሃል ትገባና እማዬ እንደሱ እኮ አይደለም ይኸውልሽ ሲልም እንግዲህ እኔ የሆነ ሜዳ ላይ ስላደግኩኝ ለዛ ነው አባዬ እማዬ ብዬ እንትን እምለው እና ቤተሰብ ስለሌለኝ እኔ አባት አንቺ እናት እህት ልጆች ደግሞ እህት ይሆኑሻል ብሎ ስላመጣኝ ለዛ ነው አባዬ እህቶች እምለው። አሁን አንቺን ይኸው እማዬ አልኩሽ አይደለ ግን እናቴ አይደለሽም አልወለሽኝም ትላታለች። እና አንቺ ስም በይ እኮ አልኩሽ እኔ እኮ የጠየቅኩት እሱ እና አንተ አመልስልኝም ደስ ትለው እንደነገረችሽ ነው እንደዛ ነው። የሆነ ሜዳ ላይ ሳገኛት ቤተሰብ የለኝም ስትለኝ በቃ እኔ አባት ሆነሻለሁኝ አንቺ ደግሞ እናት ትሆንኛታለሽ ልጆች ደግሞ እህቶችሽ ሆናሉ ብዬ ነው ይዣት የመጣሁት ይላታል ማለት ነው። እና ያው ብዙም አላሳመናትም። እና እንደዛ ከሆነ ደግሞ እንደዚህ የሚያስከፋሽ ከሆነ ሁለተኛ እማዬ ብዬ አልጠራሽም ትላታለች ማለት ነው። እነሱም እንግዲህ እንዳትጠሪያ ሲል ኧረ አልጠራም ሁለተኛ የለመደኝም ይሄው ከምላሴ ጸጉር ይነቀል ትልና እንግዲህ ምላሷን ይዛ ፊቷ ትጎለጉልባታለች ማለት ነው። እና ዞር በይልኝ አንቺ ደግሞ ውጭ ያልኩሽ ሂጂ ውጭ ትላታለች። እና ታዲያ ወጣላ ኪድይን ትልና እንግዲህ ትታት ትወጣለች ማለት ነው። እና እንደወጣች እና እሱ እንግዲህ ለምንድን ነው እንደዚህ ፊት የምትነሻት? ምን አለኛ ቤተሰቦቿ ብንሆን የኛ ልጆች እጣ ፋንታ ነገ ጠዋት ምን ላይ እንደሚሆን አናቅም። ስለዚህ ቤት እግዚአብሔር ነው ይላታል ማለት ነው። ይች እኮ ምንም ስርዓት የላትም። ቆይ አንተ እንዴት ነው ከሚዲያ መጣሃትን ከልጆች ጋር እንትን የምትለው? አበላሏ ስርዓት የለው፣ አለባበሷ ስርዓት የለው፣ አነጋገሯ ስርዓት የለው ሲላት ስትለው እንግዲህ እና ችግር የለውም አለባበሷንም ሆነ አመጋገቧን ተስተካክላለች ይላታል ማለት ነው። እኔ ከልጆች ጋር እንድትሆን አትፈልግም ሲል እነሱ እኮ ልጆች አይደሉም ትልልቅ እኮ ልጆች ናቸው ይላል ማለት ነው። ለእኔ ሆነም ልጆች ናቸው፣ ለእኔ ሆነም ልጆች ገና ልጅ ናቸው። ስለዚህ እኔ እንደዚህ እንድታበላሽብኝ አልፈልግም ይላል ትላለች ማለት ነው። እና እንደዛ ስትል እንግዲህ ሁሉንም ነገር ታስተካክላለች። ምን አለ ብትረጅኝ አንቺ ደግሞ የምትረጂ ባለቤት ነሽ ይላታል። እና እንግዲህ ያሽኮረመመና በዛም በዚህም ብሎ እንግዲህ ያሳምናታል። እናም እንደዛ እንግዲህ እንትን ብሎ ይችኛዋ ደግሞ የሆነች ወንጡ እንግዲህ ነይትልና የሆነ ነገር ላሳየሽ ትላትና ዳጣን እዛ ልጁ ክፍል ይዛት ትገባለች ማለት ነው። እሱ ደግሞ በነገራችን ላይ ልጁ ደግሞ እንኳን መጽሐፉን የቀደደበት ገና ሲነኩበት እንግዲህ ያው እንትን ልጅ ስለሆነ ስለምታቅ ምን ትላታለች ለዳጣ እኔ ቲክቶክ ላይ ብዙ ፎሎወር እንዳለኝ ታውቂያለሽ ትላታለች። አውቃለሁ ትላታለች ማለት ነው። እና እዛ ላይ ለቅሻለሁ በጣም ታዋቂ ትሆኛለሽ ብታይ ወደ ውጭ ስትወጪ ፈረሚልን እያሉ በጣም ታዋቂ ትሆኛለሽ እና አንቺ ይሄንን መጽሐፍ ትቀጃለሽ ትላታለች። መጽሐፍ ስለቀደድኩ ብቻ ስትላት አዎ በጣም አወት ትላታለች ማለት ነው። እና እንደዛ ስትላት እንግዲህ እንዳጣየ ምንም አታውቅም። ያንን መጽሐፍ ይዛ ትገነጥልና ተለቀዋለች። እንግዲህ እሷ ኤዲት አድርጌ ቲክቶክ ላይ ለቅሻለሁኝ እና ባንዴ ነው ታዋቂ የምትሆኘው ትላታለች ማለት ነው። እስቲ አሳይ ስትላት ራሱ አይ ኤዲት አድርጌ ነው የማሳይሽ ብላት ነበረ። እናም እንደዛ እንግዲህ እንደተባለ ይሄንን እንግዲህ አሳየዋለሁኝ። ናሆም እንግዲህ ናሆም አልኩ እንግዲህ ስሙ ማን እንደሆነ አላውቅምና ማን መጽሐፉን እንኳን የቀደደበት አይደለም ያየበት ራሱ ማን እንደሆነ ስለማታቂ ዳጣ የማታቀው ዳጣ ያለችም ሴራዋን እየጠነሰሰች ትገኛለች ማለት ነው። እናም ዳጣም እንግዲህ አባቷ ልብስ ሊገዛላት ሄዶ ነበረ እና ስለ እናቷ ጠይቀው ነበረ። እናት ያለች በህይወት ወይስ ሞታለች ብላ ስትጠይቀውም
ዳጣ ይህንን ነገር እኮ ነገርኩሽ አይደል እንዴ? ምንም ነገር እንዳትጠይቅኝ ስለ እናትሽ፣ ሁሉም ነገር ጊዜው ሲደርስ አስረዳሽ ያለሁኝ ይላታል ማለት ነው። እሷም እንግዲህ በጣም ይከፋታል። በዛ ላይ ደግሞ አባዬ እንዳትይኝ ወይም ልጆችንም እህቶች እንዳትይ ስላላትም አባዬ ስትለው አባዬ እንዳትይ ያልኩሽ አይደል እንዴ ይለምድብሻል ሲላት በጣም ታዝናለች ማለት ነው። ከፋሽ እንደ ሲል ለምንድን ነው የማይከፋኝ? እኔ እኮ እንጀራ ፈልጌ እርቦኝ እኮ አይደለም የመጣው ቤተሰብ ፈልጌ ነው እንጂ ትላለች ማለት ነው። ሁሉም እኮ ጊዜ እኮ ስላለው ነው የኔ ልጅ ሲል የኔ ልጅ ነው ያልከኝ? አዎ ሁለተኛ የኔ ልጅ እንዳትልትልና እንግዲህ እንዳትጠይም አባቷን እንግዲህ ፈታ ታደርገዋለች ማለት ነው። አንቺ ዶርዬ የሆነ እያለም እንግዲህ እያወሩ እያለ ያው እንግዲህ ስለ እናትሽ ምንም ነገር እንዳትጠይቂ፣ ሌላ ነገር ግን የፈለግሽውን ነገር ጠይቂኝ እያላት እንግዲህ እያወሩ እያለ አንድ ልጅ ይመጣል እና ያ ልጅ እንግዲህ ይመጣና ምን ይላል? አንተ ሽባ ምን ማንም መኪና ደግሞ ሰርቃ ነው ና ውረድ አልኩ እያለ እንግዲህ እየተሳደበ ምን አንተን እንደዚህ ብለህ የተሳደብከው አባዬን ትልና ተወርድና ዳጣ ጀሬት ምንድን ነው ያልከው? አንቺ ደግሞ ምን ትመስላለች? ምን አለ ደህና ሴት ቢመርጥ የሆንሽ ዱርዬ ነገር ደግሞ ምን ትመስላለች እያለም እንግዲህ ሲያጣጥ ዳጣ እያጀሬትን እንግዲህ አላወቃትም በቴስታ ታነጥረዋለች ማለት ነው። እናም እንደዛ እንትን ሲል እንግዲህ ፖሊስ እያለ እየተጣራ ነበረ ለብቻው። እሷም ወደ አባቷ ጋር ትሮጥና በቃ መኪናውን አስነሳው ብለክ ቶሎ ብለክ አስነሳና ንዳው እያለች እንትን ትላለች። እንዴ ቆይኔን ስለተሳደበ ነው አባቴን ሰደበብኝ ብለሽ ነው እንደዚህ የተጣላሽ ይላል። እንዴ እንኳን አባቴን እና ተከፍሎኝም ተደባድበናል እያለችም እንግዲህ መኪናቸውን ያስነሱና ይሄዳሉ። ያው ልብሷን ይገዛላታል። ሽቅርቅር ብላለች። በጣም አዲስ ሆኖባታል። ያው ቀሚስ ለብሳ ስለማታቅ እንግዲህ ሁሉ ነገር አዲስ ስለሆነባት ትሽከረከራለች ምናምን። ድጋሚ ስለ እናቷ ጠይቃ ነበረ። ዳጣ ነገርኩሽ እኮ ስለ እናትሽ ምንም ነገር እንዳትጠይቅኝ፣ ሁሉም ነገር በጊዜው እኔ ልጅ ነሽ ብሌ አባትሽ ተቀብሎሻል። ስለዚህ ደግሞ የእናትሽን ደግሞ ጊዜው ሲደርስ እነግርሻለሁኝ ይላታል ማለት ነው። እሷም እንግዲህ ምንም አላለችም፣ እሺ ትላለች እና ከውሃ ጋር እንግዲህ እየተጫወቱ እያለ በጣም ደስተኛ ሆናለች። ውሃ በነገራችን ላይ በጣም ደስ የምትል ዳጣን እንግዲህ ከዛ ከቤት የተቀበለቻት እሷ ነች ማለት ነው። እና እየተጫወቱ እንግዲህ ሰራተኛዋ በጣም ትኩር ብላ ትመለከታታለች። እውነት እናቷ ትሆን እንዴ? እንደው የዳጣ እናት ግን እንዲያውም አትሆን። እንግዲህ አሁን ላይ አባቷን አውቀናል። እንግዲህ ደግሞ እናቷ ማትሆን፣ እኔ ግን ሰራተኛዋ ትመስለኛለች። እናም እንግዲህ እንደዛ እየሆነ እያለ ደስ ትላላችሁ፣ አጫዋት አገኘሽ አይደለ ትላታለች። አይ አጫዋች አይደለም ትላለች። ኋላስ ጓደኛ ነው ያገኘኋት ትላለች። እኔን ትመስላለች አይደለ ስትላት አይ አንቺን እንኳን አትመስልም ትላለች። እንዴ እግር አላት 2 እጅ አለኝ ትላለች ዳጣ። ጆሮ አላት 2 አይን አለኝ እጅ አለኝ ጸጉር አላት እያለችም እንግዲህ እንትን ስትል ሰራተኛው ይገባታልና አውዲ በጣም ትመሳሰላላችሁ ትልና ብድግ ብላ እንግዲህ ምን ልስራላችሁ ምግብ ትላለች። ሳንዶሽ ነገር ምናምን ትላለች። እችኛ እንግዲህ የደልቃቂን ነገር እና ወይ እንደዛ እሺ በቃ ትልና ዳጣን ደግሞ ምን ትበያለች ትል እኔ ያለች ድንች በዳጣ አለችና እነሱም እንግዲህ ይስቁባታል። ምክንያቱም ዳጣዬ የሆነ እንደዚህ የተመጣጠነ ምግብ አግኝታ ተመግባ ስለማታቅ ነው፣ ያው የጎዳና ላይ ስለሆነች ማለት ነው። እናም እንደዛ እንትን ስትል እሺ በቃ ትልና ትሄዳለች። እና ያችኛዋ ደግሞ ያው የቀረጸችውን ቪዲዮ ለዛ ለልጁ ታሳየዋለች። እና በጣም ግን እንዴት ልታደርገው ቻለች እያለም እንግዲህ ጥያቄ ሆኖበታል ማለት ነው። እና ቪዲዮን ታሳየዋለች እና ስትመጣ እኔው ራሴ ጠይቃታለሁኝ እያለ ነበረ ማለት ነው። እናም እንደዛ እንግዲህ እየተባባሉ እያለ በመጀመሪያ እንግዲህ ከዛ ይችኛው ውሃ እየቀዳች ሰራተኛዋ እያለ እናትና ላይ ተቀምጠው እያወሩ ነበረ። እና ተቀምጠው እንግዲህ ሲያወሩ እኔ ግን እማዬ ይችል ምንም አልጣመኝም ትላለች። ምኗን ያልጣመሽ ያለቻት እንግዲህ ስትል እኔን እኮ አንድ ቀንም ፓርቲ ይዞኛል ሄደም፣ እሷን ግን ይዟት እየዞረ ነው እማዬ እኔ ልጁ አይደለሁም እንደ ትላለች። ኧረ እንድትሳትብ አባትሽ አይደል እንደ ትላለች ማለት ነው። እና እኔ ግን ሳስበው ከሌላ ወልዶ ያመጣት እንዳይሆን ስትል እንግዲህ ይችኛዋ በጣም ድንግጥ ትላለች ሰራተኛዋ። እና ውሃውን እንግዲህ በብርጭቆ ሞልቷል፣ ግን እሷ የሆነ በጣም ስለደነገጠች እነሱን ወሬ ስለሆነ የምታዳምጠው እስተሚፈስ ሁሉ እየቀዳች ነበረ። እና ስትቀዳ እንግዲህ
ይችኛዋ በጣም ተደነግጥና እንዴት አባትሽን እንደዚህ ትያለሽ? ሁለተኛ እንደዚህ ብትይ ስትል እማዬ እስቲ ተመልከች እስቲ ትኩር ብለሽ እስቲያቸው ይመሳሰላሉ። ደግሞ በዛ ላይ እንዴት ነው አንድ ላይ ከጎዳና የመጣች ልጅ እንደዚህ ከኛ ይበልጥ ሊወዳት የቻለው ሊንከባከባት የቻለው እያለችም እንትን ስትል እንግዲህ ይችኛዋ ደግሞ እናሄቱ በጣም የሆነ ጥያቄ ይፈጥርባታል ማለት ነው። እናም እንደዛ ሲሆን እንግዲህ ይችኛዋ አንቺ ውሃ ሞልቶ የለ እንደ ሂጂ ምናምን ይሏታል። ከዛ ስሲ ጥፍርሽ ስታሳያቸው ምንድን ነው ይሄ ጥፍር ቀለም አንቺ ምግብ ትሰሪል እንድስትል ውሃ እኮ ነው ካልቀባሁሽ ብላ ይቀባች ትላለች። እና ታዲያ ውሃ ብትልሽስ እምቢ አትይም ትላታና እንግዲህ እንደዛ እንግዲህ ያችኛዋን በጣም ጥያቄ ይፈጥርባታል። ይችኛዋም ወደ ኩሽና ትሄዳለች። እንግዲህ ስማቸውን ስለማላቅ ነው ያችኛዋ እያልኩኝ እያወራሁኝ ያለሁት። እና ወደ ኩሽና እንግዲህ ስትሄድ ይመጣል የወንዱ ልጅ ማለት ነው። ወንዱ ልጅ እንግዲህ ሲመጣ እማዬ ትላለች፣ ዛሬ እዚህ ቤት ከባድ ጦርነት ነው የሚነሳው፣ ስለዚህ ተዘጋጅ ለመገላገል ስትልም እንግዲህ እሱ አየት ያደርጋትና አንገቱን ያወዛውዛል። ከዛ ምንድን ነው ስትል እሱ ግን ያውቃል ትላለች። አይ እማዬ ዝም ብላ ነው እኔ ገብቶኛል ምን ለማለት እንደፈለገች ይላል። እና ምንድነው ስትል የናሆምን መጽሐፍ ናሆም መሰለኝ እንግዲህ ስሙ ምን ነው አፌ ላይ ናሆም መጣለና እና መጽሐፉን ቀዳበታለች ስትል ይሄንን አባት ሲመጣ አንድ በአንድ በዝርዝር ንገረው ትለዋለች ማለት ነው። እና እሺ ይላል። ከዛ እኔው ራሴ ጠይቃታለሁኝ ይላል ማለት ነው። ከዛ እሺ ምናምን ይባባላሉ። ከዛ ቡና እንግዲህ አፍልተው እየተጫወቱ ነበረ። ከዛ በፊት ግን ይችኛዋ እንግዲህ ፊቷን እየታጠበች እያለ ፊቷ ውስጥ ሳሙና እንዲገባባት አይንሽን ግለጭ ትልና ሳሙና እንዲገባባት አድርጋ ነበረ። እና በጣም አኮርፋ ነበረ ውሃ እና ከእህትሽ ጋር ታረቂ ብለው እንግዲህ አንቺ ቅርታ ተባባሉ ብያቸዋለሁኝ እያለችም እናትይቱ እንግዲህ ታስታርቃቸዋለች። ከዛ በመቀጠል ያው ቡና ተፈልቶ ሽብርቅርቅርቅ ብሎ እንግዲህም ቤቱ ፈንዲሻ እየበሉ ምናምን እያለ ዳጣና አባቷ ይመጣሉ። ዋው ቡና ላይ ደረስን አላባትየው ማለት ነው ሲል ከዛ ዳጣየን እንግዲህ ሁሉም ፍዘዝ ብሎ ነው የተመለከታት። ምክንያቱም በቃ ተቀይራለች አልጠበቅንም እስከሚሉ ድረስ። ከዛ ወንድ ልጅም እንግዲህ ወይ አምሮብሻል ይላል። የችኛው ሙሃዬ እንግዲህ አምሮብሻል እያለ እያቀፈቻት እያለ እስቲ ፈገግ በሉ ፎቶ ላንሳችሁ እያለ እንግዲህ ፎቶ እያነሳችሁ በጣም አምሮባታል አይደለ ይላል። ማንቻ አማረባት ትልና በጣም ግልምጥ ታደርገዋለች። እሱም እንግዲህ ዝም ይላል እና ያወራሻለሁኝ ይፈልግሻለሁ ይልና ወደ ውስጥ ይዟት ገብቶ ስለ መጽሐፉ ሲጠይቃት ሁሉንም ነገር ትነግረዋለች ማለት ነው። ውድና የተከበራችሁ የቻናሌ ቤተሰብ በቀጣይ ቪዲዮ እስከምንገናኝ ባይ ባይ።